የት አየን አሮጊት እንደሆነ ማነው ግን ገባ እኔና መቅዲያውን ተነጋግረን ነበረ እኮ ብላኝ ነበረ። ያይ መቅዲ ባለችበት አጸና ሄዱበት በቃ እኛ ጸጥ እንላለን። ንዩት እናድርግ። ይሄ ጠገበ ምን ያርግ? አሮጊት ኢንሳውና አሮጊት የደረሰበት አይድረስ እና አሮጊት እናት አለችው አይደል እንዴ? እናቱ ወጣት ናት። እሷን አያስብም እንዴ? ባለጌ ቆሻሻ እንትን ላይ ገብቶ ዝም ብሎ እንደመለመን እነዚህ አሮጊቶች እያለ ይሳደባል። አሮጊት የደረሰበት አይድረሱ። እነሱ ለነገሩ አይደርሱም። ባለጌ ይሄ አሰን የሚሉት ቆሻሻ ዝም ብሎ ወቶ እንደማውራት አንዳንድ አሮጊቶች ይላል። እናቱ አሮጊት ናት። ከአሮጊት እናት ነው የተወለደው። ክብረ ቢስ ባለጌ በጣም ነው ያናደደኝ እግዚአብሔርን። ፍርጌ የት ሄዳችሁ? ጠፋችሁ ነው? አሰንን ፈራችሁት? አትተባበሩም? ፈራለን እንጂ ጫጫታ አለ ስላልሽ ነው ዘጋሁት። እንሄድበታለን። አሮጊት ብሎ እኮ ሰደበን። አንዳንድ አሮጊቶች ብሎ እኛም ሰድባለን። እድሜ ለመዳብ ቅመም ኬት አምጥቶ ነው የለበሰው? ኬት አምጥቶ ነው? መጀመሪያ የውስጥ እንትኑን ይቀይር። ይሄ ባለጌ ከኔ ያፍነት ነገር አንዳንድ አሮጊቶች ይላል ደግሞ ባለጌ ቆሻሻ እየወጣ በእንትን ላይ በላይፍ ላይ አንዳንድ አሮጊቶች አሉ እያለ አሮጊት ኢንሳውቴ አናዶኝ ነው ዛሬ የመጣሁት። ራሱ ተናድጃለሁ። ወይስ እሱ የፈለገው ታርጌት በቃ ስሙ ተነሳ። ወንድም በሌላው መንገድ ማንም እኮ ይሄንን እኮ ነው አቴንሽን መውሰድ እኮ የፈለጉት። ታውቂያለሽ ገንዬ ምን አናደደሽ? እሱን ያበደ ይኸው እሱን ባለጌ ደግሞ እኮ አቴንሽን መውሰድ ፈልጎ ነው። ሁለተኛ እንደሱ እንዳይላ እንዴ ምን ለምደ ቢሰማማ ጥሩ ነበር። እንደዚህ እንዴ እዚህ ላይ አይደለ እንዴ ሰው ያደረጉትኝ? ማነው ሰው ያደረገው? ፓንት ነበረው እንዴ መጀመሪያ እሱ ሲመጣ? ይሄ ባለጌ ከሰው አፍ መጥፎ እንዲወጣ ያደርጋል። ከትልቅ ሰው አፍ ላደለው እኮ ነው። አሮጊትን መሆን እኮ ላደለው ነው። ዛሬ ወጣት ሆኖ አሮጊትን መሳደብ። እነሱ አሮጊት የደረሰበት እኮ አይደርሱም። ባለጌዎች፣ ጭንቅላት ያላቸው አሮጊቶች ተዉ። ይሄ ባለጌ ነው። ማን እሱ ጠራው ስሙን? እሱ ነው ዘላለም አለሙን በእነሱ ትከሻ ሰርቶ የሚበላው በራሱ እንኳን አዲያ የማመጣ ቆሻሻ ጭንቅላት የሌለው እነሱን ካልጠራ እንትን ይላል እንዴ? እሱ ሰርቶ ያውቃል እንዴ በራሱ አይዲያ? አንዳንድ አሮጊቶች አለ እንትን ይላሉ፣ ይሳደባሉ። እስቲ እናቱን መጀመሪያ እህቱን መጀመሪያ አጠገቡ ያለችው ራሷ በእኛ እድሜ አትሆንም እንዴ? እዚህ ላይ ቁጭ ብሎ ድምፃችንን ሲሰማ አሮጊት መስል ነው እንዴ? አሮጊት ማለት እኮ ክብር እኮ ነው። እዛ ደረጃም መቼ ይደርሳሉ እነሱ? አሮጊት የደረሰበት ባለጌ እንትን ላይ እየወጣ ደግሞ አፉን ይከፍታል። አንዳንድ አሮጊቶች እያለ ስድ አትና ልጅ ግን የነሱ በእናትሽ ቆሻሾች ናቸው። እያሩ ቀን ያወጡላቸው እኮ እዚህ ላይ ቁጭ ብሎ ነው። እሱ ነበረው እንዴ? ምን ነበረው ሲመጣ? ባለፈው ራሱ ውርሃም ሞትኩ ችጋር ሞትኩ ሲላል ነበር እንዴ? ቸጋሪ ብላውና እነዚህ ሰዎች የተነሳንበትን እንረሳለን እኮ። ትንሽ ስናገኝ በጣም ችግር ነው ማስተዋል ይስጣቸው። እነሱ በአደባባይ እንደዚህ ሄዳ በቂጣ ይቆንትን ያደርገው አፉን እዚህ መጥቶ ይከፍታል። የመዳታችንን ጀግኖች ናቸው እኮ እንደሱ ለምነው ነው እንዴ? እንትን ላይ ዩቱብ ላይ ገብተው ሰርተው እኮ ነው ለሱም የጠቀሙት። ሰርተው እኮ ነው ያለበሱትኝ ላይክ እያደረጉ ሰው መስሏቸው። ባለጌ ስድ ካፉ የሚወጣው ነገር እንዴት እንደሚያስጠላ አየሩ። አንድ ቀን እንዴት ነው ወንድ ልጅ እንደዚህ ስነስርዓት የሚያጣው? ሴት ናት እንደዚህ ታውቂያለሽ። በዚህ አጋጣሚ ይሄንን ትናገር ይለታልሽ አይደል? ባለፈውን ብያለሁ እሱ አሮጊት ብሎ እንዳይሳደብ። እሱ አሮጊት ይንሳውና እናቱ እኮ አሮጊት ናቸው እኮ
ባለጌ ሰው አቴንሽን እንዴት እንደሚያገኝ ነው የሚፈልጉት። ለሱ ደግሞ አቴንሽን የሚሰጠው ስራም አልጠፋብኝ። እንኳን ለሱ ለመወዳትም ልጅ አቴንሽን አልሰጥም እኮ። አሁን እንደዚህ ባልሹ መንገድ ሰው ምን ብሏል ብሎ አሁን ቼክ ያደርጋል። ገብቶሻል አይደል? እንግዲህ ወዲህ የራሱን ሲፈልግ ወጥቶ መሳደብ ይችላል። አሮጊቶች አንዳንድ አሮጊቶች አሉ አይበል። አሮጊትን ሰው ማንንም አሮጊትም መሳደብ መብት የለውም። እሱ ነው እንደሱ ባይሆን እንዲህ ማስጠንቀቅ እንጂ አንቺን ተናጋሪ አድርገው ስም ለማስወጣት ነው። እኔ ስለ ሰው ብያለሁ እንደምናገረው ምንም እንትራት በይ ክፉ ነገር አትናገሪ። አሮጊት ብሎ መሳደብ አይችልም። ባለጌ ቆሻሻ ከብት ፈጣሪ ይፈርዳል። ሁሉ እዚህ ላይ ያሉት አይደሉ ሰው ያደረጉት። ዛሬ መነጽር የገዛው ጃኬት የለበሰው ሱሪ ያደረገው እኮ በእነሱ ነው። ማን ነው የገዛለት? ሲመጣ እናቆም እንዴ ምን እንደሚመስሉ አፈር መስሎ ይመጡና ሲጠግቡ መላ ይጠፋቸዋል። አንዳንዴ መነሻችንን ስለሚረሱ መነሻቸውን ይረሱና በቃ ምን መታወታ መሰሏቸው። እዚህ ላይ እኔ ስለሱ እኮ አያገባኝም፣ ግን ሁሌ በየገባ በወጣ ቁጥር አንዳንዱ አሮጊቶች አሉ ይላል። አሮጊት የደረሰበት አይድረስቴ ባለጌ እንዴት አይነት አፉ እንዴት እንደሚያስጠላ በጣም ስነስርዓት የለውም። እኔ እውነቴን ነው። እኔ እንጃ የኢትዮጵያዊ ወንድ እኮ ብዙዎቹም እንደዚህ እንደ ሴት ስድብ አያውቁም፣ እንደዚህ አይናገሩም። ለመናገር እንኳን ይፈራሉ። ይሄ ልክ እንደ ሴት እኮ ነው የሚያወራው እኮ አንቺ እንዴ ወንድ እንደ ወንድነት ቆፍጠን እንደ ወንድ መሰለሽ መናገር ሆነ በተለያየ መንገድ አይጠበቅበትም። እንዳንድ ወንድ በገባ ቁጥር ትዝ ይለኛል አንድ ጊዜ ማነው የሃይሚ ወንድም ይሄ ማነው ስሙ ሲገባ እንደዚህ አሸማቆ አሳብዶ አስወጣው ከላይፍ ላይ። የምቀኝነቱ እንደ ሴት ምቀኛ ባለጌ ስንት ነገሩን ነው እኮ የምናውቀው። እሷን ሊያጠፋ እሷን ተመካክሮ ከእሷ ጠላቶች ጋራ ስንት ነገር ሊያረግ ሲፈልግ እየከሸፈበት እርጉም የተረገመ አይኖ ስለገባው እኮ ነው እንደዛ የሚያደርገው። እሱ ጠላት ወንድ ሳይሆን የወንድ ገረር ነው። ይሄ የወንድ አልጫ ማለት ነው። ንፋጫ እሱ አሮጌት ማለት እኮ እኔ አልሰማሁትም እኮ አናግራኝ ነው። አሁን ባለጌ እኔ አንገባም ነበረ ባለፈው እንደዚህ ማን ነው አሮጊት? ማን ነው እሱ? አጠገቡ ያለችው አሮጊት አይደለች እንዴ? ስንት ዓመታቸው? ስንት ዓመቷ? ማን ነው? እኛ ከእሷ እናንሳለን እንደ አሮጊት የሚለው ያ የሚያቅፋትማ አሮጊት ናታ። ባለጌ ስድ ምን መሰል ነው እዚህ እኛ እኮ እሷን አንድ ልጅ ብለን ነው እዚህ ወተን የቀረ ነው እንጂ ደግሞ እሱን ልናይና ስለ እሱ ልናወራ ነው። እሷን ወደን ነው እዚህ የቀረ ነው። ይሄ ምቀኛ አንቺ እንደ ወንድ እንኳን እንትን የሌለው የወንድ አሞት የሌለው እሱ ለነገሩ ጤምም እግዚአብሔር አልሰጠውም። እንደ ሴት ሊፈጥሩት ሴታ ሴት ባለጌ የማልፈልገውን ነገር ያናጋግረኛል። አሁን ዛሬ ላይፍ ላይ ገብቶ እንዴት አንዳንድ አሮጊቶች አሉ። አንቺ ስለ እሷ እንኳን ሲወራ እስኪ ፊቱን ተመልከቺ። ምን እሷማ ምን ታርጋቸው? ምን ታርግ? አንድ እንጨት አይነድ። እንደው ምን አልኩት ኮሜንት ላይ በአንደኛው ስልኬ ወንድ ሁን ብዬ ስጽፍ ከዛን ከአብሮት ያለው ወንድ ሁን እያለችክ ነው ሲለው አላለችም፣ ወንድሜ ሁን ነው ያለችው አላለ። ምን እንደሱ አይነት ወንድም ማረበስ ማሙ ፈጣሪ ማይስጠኝ ያለው ሰማት እንዴ? አንዳንድ አሮጊቶች ላይፍ ላይ ቁጭ ብለው እንትን ላይ ቲክቶክ ላይ ያሉት ይላል። ምን ሊሰራ መጣ ቲክቶክ ላይ? ምንድን ያለው? አካውንት ያላቸው ነው ያለው። አካውንት ያላቸው ነው ያለው መሰለኝ። ምን ማለት ነው አካውንት ያላቸው ማለት? እኔ እንጃ አካውንት ያላቸው አለ። ምን ለማለት ራሱ እንደፈለገ እሱ ራሱ ራሱ እንዴ ምን ማለቱ ነው አካውንት ያላቸው ብዬ እንደውም ትስልም አካውንት ያላቸው አንዳንዱ ለሱ ተብሎ አካውንት ይወጣል እንዴ? ለዚህ ደግሞ ለመራቱ በስማ ይሄ ቀውስ ፈጣሪ። እኔ እኮ የሚያስጠሉኝ እኔ እኮ ወንድ ሁኑ ቆፍጠን በሉ ምላቸው። ለዚህ ነው ቆፍጠን የሴት ወሬ የመንደር ወሬ ይዘው ይመጣሉ። አሁን ሊቭ ገባሳ ሊቭ ላይ ከገባ ፈታ ብሎ አውርቶ ከጓደኛው ጋር ተጫውቶ ዘና ብሎ ይወጣል። ሴት ይመስል በቃ እንደዚህ አይነት ወንድ እኮ ከሴት ቂጥቂጥ ስር እኮ ማይጠፋ አሉ ባልታ በቃ አሉ ዘባለ ማለበሩ አሉ። እኔ እኮ ለዚህ ነው ወንድ ሁኑ። ይኸውልሽ ቪዲዮ ቢሰራ የዚህ ልጅ ስም ካልጠራ ቢሞት አያውቅም። መስራትም ምንም ማለትም አያውቅም።
ኮሜንት ላይ ሲጽፉለት ነበረ። ኮሜንት ላይ ራሱ ሲጽፉለት ነበረ። ግን በቃ እነሱ እኮ የተሳደቡትም መጥፎ ስራ ስለሰሩ የተናገረው ንግግር ይሄ ማናት ይመስለዋል እንዴ? በቃ ለተናገሩት ንግግር መልስ ነው የሰጠናቸው። እነሱም ደግሞ መልስ እየተመለሱልን